بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ود تكتاتاي وجه إن شاء الله بزاريو من يوم نتلمدو دعاء من حال تلك النت تلك عبادة عندهنا بالله زند يتوجد عبادة سلموهانو دعاء نبياتوش مساري عندنا ነብዮች በተግላላ አላህን ይለምኑ እንደነበረ ያየን የተወሰኑ ነብዮች ያደረጉትን ዱዓ አይተናል ካሁን በፊት ዛሬም እንግዲህ ሌሎችም ያደረጉትን ዱዓ ኢንሻአላህ እናያለን هذا زكريا ነብዩላህ ዘከሪያ አለይሂ ሰላም አላህን ለምነውታል ምን ለመኑት ልጅ ስጠይ ብለው እንግዲህ አላህ ሁሉም ነገር መለመን ከአላህ ነው ልጅ ሲቸግርህ ከአላህ ነው ጤና ሲቸግርህ ከአላህ ነው ሀብት ሲቸግርህ ከአላህ ነው فتقول حوائجك أنزل حوائجك عند الله حاجة عن هلو لا الله أقرب الله هلو النقر يا درقال يجلال يكينا الله كسدن يكين نامن على نبي الله زكريا ربي هب لي من لدنك ذرية طيبة ربي جيتايوهر هب لي ست أنيالو من لدنك كانتي هنا ستوتا ذرية طيبة طرو زروج ستأي ጥሩ ልጆችን ስጠኝ طيባ ይሆኑ በጣም ጥሩ ይሆኑ የአላህን ሐቅ የሚያደርሱ የወላጆቻችን ሐቅ የሚያደርሱ ለህዝብ ጠቃሚ ይሆኑ ዲንን ተረካቢ ይሆኑ የሪቱኒ ወየሪቱ ሚን አሊ ያዕቁብ ወجعله ربي رضيا ብለው የሚወርሰኝ ሆነ ዒልምን የሚወርስ ዲንን የሚወርስ ዕውቀትን የሚወርስ ገንዘብን የሚወርስ አይደለም የተባለው ዒልምን ዲንን ጥሩነትን የሚወርስ ልጅ ስጠኝ ብለው ዱዓ አደረጉ انك سميع الدعاء አንተ ሁል ጊዜም ዱዓን ሰሚነህና ዱዓዬን ተቀበለኝ ልጅ ስጠኝ ጥሩ ልጆችን ስጠኝ በማለት ዱዓ አደረጉ فنادته الملائكة وهو قائم يصلي في المحراب ወዲያውኑ ይህን ዱዓ አድርገው ሳይቆዩ እየሰገዱ እያለ መላእክቶች መጥተው በስራት አመጡላቸው فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين ملائكوች መጥተው አላህ ያህያ በተባለ ያበስራል አሉ ان الله يبشرك بيحيى ያህያ የሚባል ስሙ ከአላህ ይወጣለት ያህያ የሚባል ልጅ አላህ እንደሚሰጥህ ያብስሩሃል ወይም እናበስርሃለን بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين نبي ሆነ ከሷሊዎች ሆነ ያህያ የሚባል ልጅ አላህ እንደሚሰጥህ አብስሩ ብለውናል ብለው መተው አበሰሯቸው ነብዩላህ ዘከሪያን ወዲያውኑ ሳይቆይ እና ያህያ የሚባል ልጅ አላህ ሰጣቸው ያ ያህያ خذ الكتاب بقوة የተባሉት ናቸው ከዛ በኋላ በሌላ አንቀጽ ዱዓቸውን አላህ ሲነግረን ربي لا تذرني فردا وأنت خير الوارثين በማለት ዱዓ አደረጉ ربي لا تذرني فردا يتايوهال لا تذرني فردا ብቸኛ አድርገህ አትተወኝ ዙርያ ወገን ያስፈልገኛል لا تذرني فردا وانت خير الوارثين በማለት ዱዓ አደረጉ الله فاصلحنا له زوجه وهبنا له يحيى واصلحنا له زوجه ሚስታቸው እንድትወልድ አላህ አደረጋት ያህያ የሚባል ልጅ ሰጣቸው ስለዚህ የሚቸግረን ነገር ሁሉ ከአላህ መጠየቅ እንዳለብን ነው ከዚህ ሁሉ የምንማረው አዩብ አለይሂ ሰላም እንግዲህ ብዙ ችግር ደርሶባቸው ነበረ ለዛ ለችግራቸው ፈውስ የጠየቁት ከማን ነው ከአላህ ነው ረቢ እኒ መሰኒ የضر ወአንተ አርሐሙ الراحمين ጌታዬ ሆይ እኔ ችግር ደርሶብኛል እንደምታውቀው ወአንተ አርሐሙ الراحمين አንተ ደግሞ ከአዛኞች ሁሉ ይበልጥ አዛኝ ነህ አበቃ ይሄ ነው ይሄ ዱዓ በቃ ወአንተ አርሐሙ الراحمين እንግዲህ አንተ ከአዛኞች ሁሉ አዛኝ ነህና የደረሰብኝን ችግር ታውቃለህ አንተ ትልቅ ችግር ደርሶብኛል አንተ ደግሞ ከአዛኞች ሁሉ አዛኝ ነህ በቃ ችግሬን አስወግድልኝ ማላሉ ምንም አላሉ ብቻ ያሉበትን ሁኔታቸውን ገልጸው ለአላህ ምንም የሚሰወረው አይደለም መሰኒ የضر ችግር ደርሶብኛል አንተ አርሐሙ الراحمين አንተ ደግሞ ከአዛኞች ሁሉ ይበልጥ አዛኝ ነህ በማለት ዱዓ ሲያደርጉ فاستجبنا له
فكشفنا ما به من ضر قال الله እሻለው አለ ያለበትን ችግር ወዲያውኑ ገላገል ነው አለ እንግዲህ ይሄ ዑለሞች እንደሚሉት ለብዙ አመት ለምነው ያውቁም እንግዲህ የተለያዩ ንግግሮች ተብለዋል ምን ችግር ደርሶባቸው ነው በሚለው የተለያዩ አባባሎች አሉ አንዱ ሰውነታቸው ተጠቅላላ ቆስሎ ነበር ነው የሚባለው ልጆቻቸውም አጥተዋል ልጆቻቸውን ንብረታቸውን አጥተዋል በጣም ተጠቅላላ ችግር ደርሶባቸው ነበር እና ለብዙ አመታት እንደ አላህን እንግዲህ ብዙ ጊዜ አስመችቶኛልና እንደው አሁን በዚች በትንሽ ጊዜ ችግር ደረሰብኝ ብዬ አላህን አላማረርም አለምነውም ብለው ብዙ ጊዜ ይህን ችግር ተቋቁመው ቆይተው መጨረሻ ላይ ግን ይህን ዱዓ አደረጉ አላህ ወዲያውኑ ፈውስ አመጣላቸው ንመሰኒ የضሩ ወአንተ አርሐሙ الراحمين አንተ ከአዛኞች ሁሉ አዛኝ ነህና ይሄው የደረሰብኝን ችግር ታውቃለህ በማለት ችግራቸውን ለአላህ ተናገሩ አላህ ያውቃል ድሮው ነው ስለዚህ እኛም በሚደርስብን ችግር ወደ አላህ እንጂ ወደ ማንም መሄድ የለብንም ወደ ጠንቋይ መሄድ የለብንም ወደ ጠንቋይ ሄደው ፈውስ የሚጠይቁ አሉ ወደ ሟርተኛ ሄደው ፈውስ የሚፈልጉ አሉ ይሄ አይገባም መሰኒ የضر وانت ارحم الراحمين የቸገረ የደረሰብን ችግር ለአላህ አቅርብ ለአላህ ንገረው አበቃ አላህ ፈውስን ያመጣልህ መጨረሻ ዱዓው ነብይና ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ዱዓ ደግሞ አለ በጣም አካታች አጠቃላይ የሆነ አጭር ነው ነገር ግን በጣም ዱንያ አኺራን ያካተተ የሆነ ዱዓ የረሱላህ ሰለላሁ ዐለይሂ ወሰለም ዱዓ ነው በቁርአን የተነገረላቸው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚለው ነበር ربنا ጌታችን ሆይ آتنا في الدنيا حسنة በዱንያ ጥሩ ነገር ስጠን وفي الآخرة حسنة በአኺራም ጥሩ ነገር ስጠን وقنا عذاب النار ከእሳት ቅጣት ጠብቀን በማለት ነበር ይሄ ዱዓ የሚያደርጉት አክሰሩ ዱዓይሂ ሰለላሁ ዐለይሂ ወሰለም ብዙውን ጊዜ የሚያደርጉት ዱዓ ይሄን ነበር ጃሚዕ ነው ሁሉ ነገር ያካተተ ነው ምክንያቱም አቲና ፊ ዱንያ ሐሰና በዱንያ ጥሩ ነገር ስጠን አበቃ ጥሩ ነገር ምን ጥሩ ህይወት ጥሩ ሪዝቅ ጥሩ ሲሳይ ጥሩ ልጅ ጥሩ ሚስት ጥሩ ቤት በተግላላ ሐሰና የተባለው ጥሩ ነገር ሁሉ ያካተታል ፊ ዱንያ ሐሰና አበቃ በዱንያ ጥሩ ነገር ሁሉ ስጠን አፊያ ጤና ጥሩ ጎረቤት ጥሩ ጓደኛ ጥሩ ልጅ ጥሩ ስራ ያ ሰላም ምን ባይካተት ነገር የለም በዚህ ربنا آتنا في الدنيا حسنة وفي الآخرة حسنة بآخرة حسنة من دون جنة أبقى الذين أحسنوا الحسنى حسنى جنة ستن رؤية الله اللهم مات بالدنيا بآخرة تقلع لا طرو نقر هلو يكاتتا وكنا عذاب النار كجهنم قطعت كسات قطعت متأبقا ይሄ እንግዲህ አጅማዑ ዱዓ ወአሽመሉ እንግዲህ በጣም ይሄ አካታች ሆነ ይሄን ማብዛት በጣም ተገቢ ነው ረሱላህ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ የሚያደርጉት ዱዓ ይሄን ነበር ማለት ነው ይሄ ዱዓ በጣም ወሳኝ ዱዓ ነው ሁላችንም የምናውቀው ነው ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበ ናር ምንም የሚያቅተው ሰው የለም ሁሉም የሸመደደው ዱዓ ነው ይሄን ዱዓ ማብዛት ያስፈልጋል እና ካሁን በፊት እንዳየነው እንግዲህ ዱዓችን ተቀባይነት እንዲኖረው ብዙ መስፈርቶች ጠቅሰናል ለምሳሌ መጀመሪያ ላይ አላህን ስም ጠቅሶ አወድሶ በነብዩ ላይ ሶላዋት አውርዶ በኢኽላስ ወደ ቂብላ ዞሮ እጆችን አንስቶ ቁርጠኛ ሆኖ አላህ ይሰጠኛል የሚል የቂን ኑሮት የአላህን ስሞች ያነሳ እንደገና አላህ ያደረጉትን ዱዓ ያደርግልኛል የሚል እርግጠኛ ሆኖ ዱዓ ማድረግ ይሄም አንዱ ለዱዓችን ተቀባይነት እንዲኖረው ያደርጋል ብለናል إذا رسول الله صلى الله عليه وسلم ما من مسلم يدعو بدعوة ليس فيها إثم ولا قطيعة رحم إلا أعطاه الله بها إحدى ثلاث عند مسلم الله በሚጠላው ነገር ሳይሆን በጥሩ ነገር ዱዓ አድርጎ ወንጀል የሌለበት ዝምድና ማያቋርጥ የሆነ አላህ የሚወደው ነገር ለምኖ አላህ እምቢ አይለውም ኢላ አጣሁ الله إحدى ثلاث ከሶስት አንዱን ያደረገለት ቢሆን እንጂ አሉ إما أن تعجل له دعوته في الدنيا وإما يلمنው ነገር አላህ በዱንያ ቶሎ ይሰጠዋል አሉ ልጅ ስጠኝ ሀብት ስጠኝ ጤና ስጠኝ ብለሃል አላህ ያን የለመንከው ነገር በዚህ በዱንያ ላይ ሊያደርግልህ ይችላል አሉ
ወይማ يدخرها له في الاخره ወይም ያደረገውን ዱዓ ብዙ ዱዓ አድርገሃል ስጠይ ብለህ አላህ አልሰጠም ለአኺራ ያዘግይልሃል ለአኺራ ደረጃ ይሆናል አሉ ወይማ يصرف عنه من السوء مثلها ወይም አላህ ማታውቀውን በላ በዛ ባደረከው ዱዓ አላህ ያስወግድልሃል ልጅ ስጠኝ ሀብት ስጠኝ ጤና ስጠኝ ያልክ ለምንሃል ግን ከዛ የበለጠ አደጋ ሊደርስብህ የነበረውን በዛ ዱዓ አላህ ይከላከልልሃል አሉ ከሶስት አንዱ አይቀርም اذا نكثر አሉ ሷው ስለዚህ ዱዓ በቃ ምንም ውድቅ አይደለም ማለት ነው በብዛት እናደርጋሉ አው فالله اكثر አሉ አላህ ደግሞ በብዙ ይሰጣቸዋል አሉ ማለም ይዕጀል አንድ ሰው ዱዓ አድርጌ ነበር አላህ አልሰጠኝም እስካላለ እስካልቸኮለ ድረስ አላህ ዱዓውን ከሶስት አንዱ ያደርግለታል አሉ አበቃ ሁሉ ጊዜም ይሄ አይቀርም ስለዚህ ያ اخي ሁሉ ጊዜ ዱዓ ልናደርግ ይገባል ማለት ነው ሁሉ ጊዜ ወይም የጠየቀው ነገር አላህ ይሰጣል ወይም በአኺራ ያዘግይልሃል ያ ደግሞ የተሻለ ነው ለአኺራ ዱዓ አድርጋ አላህ ምንም ነገር ሳያደርግልህ ጀነት ግን በዱንያ ላይ ያደረከው ዱዓ ሁሉ ይሁን ስትባል አልহামዱሊላህ እንኳን በዱንያ ያልሰጠኝ ለአኺራ እንኳን አዘገየልኝ ትላለህ ወይማ يصرف عنه من السوء ما لا يعلمه አንተ የማታውቀው ያንዣበበብህ በጣም መከራ ችግር ነበረ በዛ በዱዓ አላህ ያን ነገር ይከላከልልሃል ስለዚህ ዱዓ በምን መልኩ ውድቅ አይሆንም ማለም يعجل ብለው ረሱላህ ሰለላሁ እስካል ቸኮለ ድረስ አሉ كيف يعجل ተብሎ ሲጠየቁ يقول دعوت فلم يستجب لي አላህ ለምንኩት ጊዜ ዱዓ አደረኩ እስካሁን ምንም ነገር የለም እስካላለ ድረስ አላህ ያንድን ባሪያ ዱዓ ያደርግለታል ብለዋል ስለዚህ ይሄ ዱዓ ሁሉ ጊዜ ለኛ ሰነዳችን ነው ሲላሐችን ነው ከዱዓ መቋረጥ የለብንም እንደማንኛውም ዒባዳ ነው ዱዓ ማለት ዒባዳ ነው አላህ የሆነ ነገር ያደርግልናል በሚል ብቻ ሳይሆን ለአኺራም አላህ ደረጃ ይሰጠኛል ብለን ዱዓ ልናደርግ ይገባል ማለት ነው ከዚህ የምንረዳው ሌላው ከዚህ ከነቢያቶች ዱዓ የምንረዳው መጨረሻ ላይ ማለት ፈልገው ረቢ የሚለው ነው ሁሉም ነብዮች በጠቅላላ የተጠቀሙ ዱዓ ሲያደርጉ ረቢ ወይም ረበና ጌታችን ይያሉ ረብ የሚለው ሩቡብያን ነው ሰጪ ነው የሚለውን ስለሚጠቅስ ረብ በሚለው ያ ረቢ ጌታዬ ሆይ ብለን ዱዓ ማድረግ ዱዓችን የበለጠ ተሰሚነትና ተቀባይነት እንዲኖረው ያደርጋል ማለት ነው አላህ እንግዲህ የዱዓ ሰዎች አላህ ያድርገን ዱዓ አድርገን በዱዓችን ተጠቃሚዎች በዱንያ በአኺራ አላህ ያድርገን ይላል የዛሬው ትምህርታችን እዚህ ላይ እናቆመዋለን ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ